ከባለፈው ትንሽ እጅግም በጣም ላንድስኬፑ ያው ነው ግን ትንሽ ደግሞ ቁሪ ነው ይበርዳል ትንሽ ደስ የሚል ነገር አወራሽ ትክክለኛ ቃሉን የተጠቀምሽው ከአዲስ አበባ 55 ኪሎ ሜትር አለልቱ የምትባል ቦታ አለልቱ ነው የምትባለው 55 ኪሎ ሜትር በስተሰሜን ምስራቅ በኩል የምትገኝ ትንሽዬ ከተማ ነች ምን አለ መሰላችሁ ዛሬ ልክ አብርሽ ቅድም እንዳነሳው ሰብሊም እንዳለችው ላንድስኬፑ ተመሳሳይ ነው ምክንያቱም ከመስከረም ወደ ጥቅምት መስከረም ላይ የነበረው ወደ ጥቅምት ስለዚህ ዛሬ ምን ልናደርግ እንችላለን አካባቢው ከሚሰጠን መልክዓ ምድር ገጽታ ውበት ባሻገር ስላንዳንድ ነገሮች እናወራለን ውርጭና ብርድ ለምንድነው በጥቅምት የመጣው ሚለውን ከእህል ጋር ከሰብል ጋር ከአካባቢው ጋር አያይዘን አንድ የሚያምር ሐሳብ እናወራለን ምን ይመስላችኋል ደስ ይለኛል 55 ኪሎ ሜትር ማለት ከፒያሳ መገናኛ ቢያንስ 10 ጊዜ መመላለስ እንደማለት አይገርም ስምታሰም በጣም መነሳት በራሱ የሚሰጠው ስሜት አለ ደስ የሚል እርካታ አለው በጣም ጻያችን ሙቅ ብለን የበኋላው ራሱ ደስ ይላል አንድ ጻይ እንደዚህ መቀመጥ እኮ ነው የጧት ግን ቢቀጠቀጥ ራሱ ደስ ይላል በጣም ሌላ ከአዲስ አበባ በጣም ሰማዩን ያዩትና የኢትዮጵያ ሰማይ እጅግ በጣም የሚያምርበት የሚዋብበት ወቅት የመጸው ወቅት ነው ክረምት አሁን ያለንበት ክረምት ከወጣ በኋላ ያለ የመጀመሪያው 3 ወሮች ሰማዩ ፍጹም የሚያምርና ታሳየን ነገር ለማየት ሬዲ ነን ቴንክ ዩ የቦታውን ስም እናገር ካለብን ፏፏቴዋ ሚቀዋ ትባላለች ሚቀዋ ፏፏቴ ወይ ወንዝ ትባላለች በተለምዶ ካሳም ይሉታል ቦታው ላይ ስንሄድ ቆንጆ ማብራሪያ እንሰጥበታለን አልፈን ወደዛው እንሄድ ረጅም ወካለን ዛሬው በአጋጣሚም ሆኖ የከብት ገበያ ይመስላል ግን የከብት ገበያ አይደለም በአመት ልክ እንደዚህ የመጀመሪያዎቹ ወቅቶች በተለይ መስከረምና ጥቅምት ላይ ከብቶችን ለማዳቀል ለማሳረር ማለት ነው አይዞሽ ከብቶችን ለማሳረር ለማዳቀል ሁለተኛ እንደገና ደግሞ ለህክምና ነው የሚያመጧቸው እዚህ ጋር የምታዩት የከብት ህክምና የኬላ ናት ምን አይነት ከለር አያችሁ ስንት አይነት ከለር አያችሁ ብዙ አይነት ጥቁር ቡኒ ብራውን ቡራቡሬ ብዙ አይደለ ግን ከሰውጭ አቋማቸው ነው እኔ አፍርጥም ያሉ ናቸው ምክንያቱም በጣም አሁን ለምለም ስለሆነ እየበሉ ነው በደንብ ዳሶ የከለራቸው በዚህ በኩል ስታዩ እንደዚህ ተዳፋት የሚመስል ሆኖ እህል የሚዘሩበት አለ አይደል ለኛ አሁን ከዚህ ስናየው ተዳፋት ነው አይደል ቦታው ላይ ብንሄድ ግን ቢያንስ ይሁት ቀጥ ያለ ይመስላል አይደል ከወዲያ ዛኛ ብናየው ግን ተዳፋት ነው የሚመስለው ሰው ያንዳንዱን ቦታ አልምተው ያንዳንዷን መሬት በስርዓት ተጠቅመው ዘርዘርተው አመቱን ሙሉ የሚመገቡት ለኛም የሚያመጡት ወደ ገበያ ከዚህ ነው ከዛ ባሻገር ግን ተፈጥሮ ነው ምን ያህል ውብ እንደሆነ ባለፈው የሆነ ነገር ስትለይ ነበር ሰብሊ ምን አለች ስለ ሰዓሊው ያወራች ነበር ባለፈው ያልኩት ያው ስለሳለው ፔይንቲንግ ነው የሚመስለው ያልኩት አይደል በቃ የተሳለ የተሞነጫጨረ ሆኖ ደስ የሚል የሚያምር በጣም እዚህ ጋር ሁለት ነገር አንስተን እንሂድ አንድ ነገር ተቀምሱልኛላችሁ የረኛ ምግብ ላቀምሳችሁ ነው የረኛ ምግብ በጣም የምታውቁት ነገር ነው ሁሌ ግን ለኛ ለብዙዎቻችን ሩቅ ነው እንባጮ ሲባል እንሰማለን አይደል እንባጮ ማለት ይሄ ነው ውሃ አለው ቴስት አድርጊው በትንሹ መብላት ነው ትንሽ ኖርማል ላጥላጥ አድርገውና ቴስት አድርገው እንደዚህ እንደ ጎመን ግድ የለም ምን እንደሆነ ነግራችኋለሁ በኋላ
በሁለቱም እዚህ ጋር ቀመሱት እዚህ ጋር እና እዚህ ጋር ጨው ይላል በጣም አይደል በጣም ሳይሆን ግን ያው ለምን የእረኛ እንደሚወደው ቴንክ ዩ አንደኛ ረጅም ጊዜ ያለ ምግብ አይደለም የሚቆዩ ውሃ ጠምን ይቆርጥላቸዋል አፋቸው ውስጥ ጨው ሁለተኛ ኤሌክትሮላይት ነው እዚህ እንትናቸው ስን አምባጮ ምንለው ሞር ኢነርጂ ይሰጣል ማለት ነው ከዛ ውጪ ግን አንድ በጣም የሚያምር ሐሳብ እናንተም ጋር የምታዩልኝ ሁሌ ይህንን ምንድን ነበር ቁልቋል በጣም አመሰግናለሁ ቁልቋል በነገራችን ላይ ለሀገራችን ገበሬ በጣም ትልቅ አስተዋጽኦ አለው ቁልቋልን በማየት የኛ ሀገር ገበሬ የሚመጣው ዘመን ድርቅ መሆኑና የሚመጣው ጊዜ ዝናብ መዝነቡን በደንብ ያውቃሉ እንዴት አትሉ የትኛውም ግንቦት ላይ ለእርሻ ከመዘጋጀታቸው በፊት ይመጡና የቁልቋልን የሚወጣ አዲስ የሚበቅል ለምሳሌ እዛች ጋር አለች ያቺ ማለት ነች ይቺ ማለት ነች ልክ እንደዚህ ቀንበጥ ካዩ የሚመጣው ጊዜ ዝናብ እንደሚዘንብ ያውቃሉ ይሄ የለም ማለት ግን ድርቅ እንደሚመጣ ስለሚያውቁ በቻሉት መጠን ጎታቸው ውስጥ ያለውን እህል በስርዓት መጠቀም ይጀምራሉ ወይ ሌሎች አማራጮችን ያያዛሉና አይገርምም በጣም አሪፍ አመት ነው ማለት እጅግ በጣም መልካም አመት ነው መልካም አመት ነው ይሆንልን ቶሎ የሚነግረኝ ሽልማት አለው አበባ ዳያ አይደል ቀጋ ጀግና ያው ቀጋ እንዲያለ ያ ውትድር ምን እንደሆነ ልንገርሽ ቀጋ የውትድርና ጋር አይደለም አሽተሻታል ወደሻታል ኢትዮጵያ ውስጥ ብቻ ከሚገኙ የእጽዋት ዘሮቻችን ሲሆን ሮዛ አቢሲኒከስ ነው ስሟ ቀጋ ነው በአማርኛ ምንለው የደጋ የአበባ ዝርያ የእረኛ ምግብ ነው ተቃገምና ቀጋ የሚባለው ይሄ ነው ቀጋ ማለት እቺ ነች አመሰግናለሁ አንድ ነገር ባረክ ደስ ይለኛል ምንድነው ብትሉኝ ይፍሬው እንዴት አርገ አይሹ በምን እንቁረጠው ፍሬው ይበሉታል ፍሬዋ ትበለ አበባው ግን ይጣፍጣል አይደል ሮዝ ነው ሮዝ አቢሲኒከስ ምንለው ማከለኛ ነው በጣም የሚመቻየው እንግዲያውስ እንደዚህ ካላችሁ አይቀር አንድ ነገር ዝም ብለን እናውሳ በሌሎች ክፍለ ዓለማት የሚኖሩ ከተሞች በወቅት ነው ቦታዎቻቸው የሚያምሩት የሚጎበኙት ለምሳሌ አንቺ በደንብ ከምታውቂው በጣም ትልቅ ከሚባለው ከኖርዝ አሜሪካ በዚህኛው ወቅት በጣም የሚያምሩ የሆኑ ከተሞች አሏቸው ሌሎቹ ግን ኖርማል ናቸው ቴንክ ዩ ኦተመን የሚሉት ፎል የሚሉት ቀጠሎች ያ ፎል የሚባለው ወይም ደግሞ በሌሎች አንተኖች ኦተመን ይሉት በቱሪስት ሳይን ከሚያተኩሩባቸው በጣም ደስ ከሚሉ ነገሮች አዳዲስ ቦታዎችን ማስተዋወቅ አይደለ ኢትዮጵያ ከታደለችበት በጣም ጥሩ ከምንለው አንደኛው ነገር አንቺ ትኖሪበት የነበረው ለምሳሌ ትልቁ ከተማ ውስጥ ትልቁ ሀገር ውስጥ የሆኑ ቦታዎች ተመርጠው ነው አይደል አሁን ቅድም እንዳልሽኝ በልግ የሚሉት ማለት ለምሳሌ ጃፓን አንድ ከተማ አላት ልክ እንደዛው ተመሳሳይ ፓርኮቻቸው በጣም በሚያማምሩ ቫይብራንት በሆነ ቀለም ባላቸው ቅጠሎች የሚያብሸበረቅበት ነው አይደል ከዛ ደግሞ አለፍ ብለሽ ደግሞ ለምሳሌ አሁን ይሄ ሊዝበን ፖርቹጋል ስፔን ሌሎች በሙሉ ስታያቸው አሁን ሞቃት የሚሆኑበት ሰዓት ነው ለምን የክረምት መግቢያቸው ስለሆነ ኢትዮጵያ ግን በጣም በሚያስገርማችሁ ሁኔታ ርቃችሁ ሳትሄዱ ከሀገር ኮንቲኔንት ሳታቋርጡ አንዷ ከተማ አንዷ ሀገር ውስጥ የተለያየ 55 ኪሎ ሜትር መታችሁ እንዲህ አይነት አየር አዋሽ ብንወርድ በጣም ሞቃት ባሌ ብንወጣ ቀዝቃዛ ሰው ሁሉንም ባንድ የያዘች ነች ማለት ነው
ሰብልን የሚያመሳስለው አንድ ነገር አለ ያለ ነበር ባለፈው ስናወራ ነበር ለምሳሌ ሰብል በውሃ ብቻ አይበቅልም በፀሐይም ብቻ አይበቅልም ለምን ውሃ ከበዛበት ስሩ ይበሰብሳል ይቦሽርቃል ፀሐይም ከበዛበት ሐሩር ከሆነ ይደርቃል ስለዚህ ምን ይሆናል ውሃው ያበቅለዋል ፀሐዩ ደግሞ ያበስለዋል አይደለ ሲነጋ ጧት ጤዛ ምንለው ደግሞ ምን ይሆናል መሰለ ለምሳሌ የክረምት ወቅት አለ የክረምት ወቅት ላይ ዘርዘራን ይበቅላል እህሉ አሁን መስከረም ላይ መተን ባቄላ ወይ ሌሎችን አዝርቶች ብነካቸው ጮርቃ ነው የሚሆኑት ጮርቃ ምን ማለት ነው እርጥብ የሆነ ውሃ ያለው ብዙ ውሃ ያለው ማለት ልክ ጥቅምት ሲመጣ ግን በጣም ውርጭና ነፋስ ሲሆን ውስጡ ያለውን ፈሳሽ ያወጡትና ያደርቁታል ስለዚህ ጥቅምት የማድረቂያ ወቅት ነው ማለት ነው ይታጨዳል ያልነው እሱ ነው ማለት ነው ውርጩ ደግሞ ቅዝቃዜው የጥቅምት ወር በጣም ጥሩ በጣም ደሳይል መግበችን ላይ ያየነው አይነት ያ እንደዛ ይመስላል ግን ሞር ይሄ ተራራና የተከፈለ ሸንተረር ውሃ ያለበት ሸለቆ ገመገም በዚች በ55 ኪሎ ሜትር ውስጥ እንዲህ አይነት ውብ የሆነ ስፍራ ማየት አይገርም ማግኘታችን ደስ ይላል ከኋላችን ያለው ደግሞ ፏፏቴ ድምጹ እየተሰማ ነው በትንሹም ደግሞ ይታያል ስለ ጥቅምት ውሃና ስለ ፏፏቴው ስለ ወንዟ የወንዟን ስም እናወራለን ከዛ ደግሞ ይቺ ውሃ እስኪ አብርሽ ሰብሊ የድረስ የሚሄድ ይመስላችኋል ይሄዋ ዝም ብላችሁ ቴንክ ዩ በእኔ ጠይቅ ዋይ ቅለብለብ ይሄኛው ውሃ የምትሄድበት ቦታ አለ እዛ ጋር ስንደርስ ውሃውን ስሟን ጠቅሰን ቅድም ልክ እንዳልከው አዋሽ ነው የሚሄደው ግን ራሱ አይደለም የሚሄደው ከሌላ ውሃ ጋር ተዳምሮ ያንን ውሃ ገባር ነች ሶ የሚሄድበትን ርቀት እንሄድና ስለ ውሃ የሆነ ነገር ብለን ስለ ፏፏቴው ነገር ብለን እኔ ማይ ፈልጋለሁ ጓጉቻለሁ ነው ተከታተሉ
ደስ የሚል ድካም የሚያጠፋው ሁሉ ድካም የሚያጠፋ የቀዘቀዝ ነው መቀዝቀዝ ዋኛ አላለህም እኔም ዋኝ ደስ ይለኛል በጣም ስለ ወንዟ እስካሁን ድረስ አላወራንም አይደለ ወንዟ የምትባለው ሚቀዋ ነው ይቺ ወንዝ ሄዳ ከሰም ከሚባል ወንዝ ጋር ትገናኛለች ይሄ ቡልጋ አካባቢ ነው ከቡልጋ ተነስቶ አፋር ነው የሚደርሱት አፋር ድረስ ነው የሚሄደው ይሄ ስለሚዞር አይደል ካገራው የሚሞት ነው እና ይሄ ነው ከዛ በጣም የሚገርመው ነገር አንነገር ልንገራችሁ እንደው ስለ ውሃ ካወራን አይቀር የጥቅምት ውሃ በጣም ደስ ይላል ቀዝቃዛ ነው አይደል በጣም ግን ይቀዘቅዛል Thank you so ምን አለ መሰለ አንድ ተረት አለ ውሃስ ነበረች የጥቅምት ማን ቢጠጣት ምክርስ ነበር የደሃ ማን ቢሰማት ይባላል የጥቅምት ውሃ በጣም ይጣፍጣል ግን በጣም ቀዝቃዛ ስለሆነ ሰው አይደፍረው ዛሬ ያየነው በጣም ትልቅ ቆንጆ የሚሆን ፏፏቴ የአዲስ አበባን ሰው ተመክራላችሁ መገባደጃው ደስ ይላል በጣም መተን ማለት ብዙ ሃይክ አርገናል በጣም ግን የምናየው ያየነው ቪው ውሃው ፏፏቴው አንደኛ በጣም ከዛውጪ ሁሉ ጊዜም እኛ የምንጓዘው ሰዎች እንዲመጡ ነው ከከተማ በጣም ቅርብ ነው ጋር መልስ መምጣት ይችላል ድንቅ ተፈጥሮ ነው የሚያገኙት ደስ የሚል ነገር ነው የሚወጣው እዚህ ጋር ደግሞ ሲደርሱ የነበረው እንዳለ ድካም ወሎ ነው የሚለውና በጣም እናመሰግናለን